ይህ ቤተሰብ እንደዚህ ሆኖልኛል ማለት ነው። ይህ አሰራር ወይም ይሄ ምግብ እንዳያመልጣችሁ ሞክሩት። በጣም 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 ቀለል ያለ በዛ ላይ ደግሞ ፍጥነት ውስጥ ደስ የሚል ማለት ነው። ሞክሩት እንዳያመልጣችሁ፣ የምር እንዳያመልጣችሁ። ይህን ሳትሞክሩ እንዳትቀሩ። በጣም አሪፍ ነው፣ ወድጀዋለሁኝ። በጣም አሪፍ ነው የሆነልኝ። ትወዱታላችሁ እናንተ ማለት ነው። ሞክሩት እና አሪፍ ነው። ቀለል ያለ ነው። ያው ሰዓት ምንም አይፈጅም። አሪፍ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሳዳ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እዚህ ጋ ማቴሪያሎችን ሁሉም አዘጋጅቻለሁኝ። እዚህ ጋ የምሰራው ይሄ ቡፍ ነው። የራሱ የተዘጋጀ አጅና ነው። ነገር ግን እኔ ቤት ውስጥ እንትኑ ነው የምሰራው ማለት ነው። ይሄ ቡፍ ነው የሚባለው፣ ታውቁታላችሁ ብዬ አስባለሁኝ። እዚህ ጋ ሽሬሜሬ ካሮት አለኝ፣ እንዲሁም ደግሞ ቱምና እዚህ ጋ ባህራት ሁሉም አለኝ። እዚህ ጋ ደግሞ ጦማጣ አለኝ። እዚህ ጋ ደግሞ ዶሮ አጥቤ አዘጋጅቻለሁ ማለት ነው። እዚህ ጋ ይሄ ቱም ነው። ይሄ ደግሞ ቱምና የሚያቃጥል ቃሪያ አንድ ጋ፣ ይሄ ፓፍሪካ ነው። አሪፍ ነው። በመቀጠል እዚህ ጋ ጠዋይን ወይም ደግሞ መጥበሻ እንደዚህ ያለው ማለት ነው። ዛሬ ያደረኩት ሽንኩርት አይደለም፣ በፊት የተጠቀምኩት ዶሮ ነው። በፊት እየተጠቀምኩት ማለት ነው። ብዙ ጊዜ እኔ ዶሮ ነው ጠብሼ የማደርገው በመጨረሻ ላይ ሽንኩርት። ምክንያቱም ዶሮ ሲጠበስ ነው ሰዎቹ የሚፈልጉት። እንደዚህ ሽንኩርቱ መጀመሪያ ሳረገው አልጠበሽም ስለሚሉኝ መጀመሪያ ዶሮዬን ነው እየጠበስኩት ማለት ነው። እንዴት አድርጌ ውሃ አሁን እያወጣ ነው። ውሃ እንትን ይላልና የዶሮ የራሱ ውሃ ስላለው እሱን እስከሚመጥ ድረስ መጠበቅ አለብን። በጣም አሪፍ ነው፣ የተመቸኝ አሰራር ነው የምር። እዚህ ጋር እንግዲህ ውሃ የመጠጥ ሲያደርግልኝ ሽንኩርቴና ቱሜ አደረኩ ማለት ነው የተጠቀምኩት። እንደዚህ በደንብ አድርጌ እንትን እስከሚልልኝ ድረስ እጠብቀዋለሁ ማለት ነው። እሳቱ ያው ብዙም እንትና ማብዛት የለብንም፣ መካከለኛ መጠነኛ ማድረግ አለብን። እንደዚህ አድርጌ ትንሽ ቀላ እስከሚልልኝ ድረስ እጠብቀዋለሁ። ይሄው እንደዚህ ከሆነ በኋላ የፈቀፈኩትን ጀዘሬን አደረኩኝ። ይሄ ጀዘሬን አደረኩ ማለት ነው። ጀዘር ላይ ይሄ ሰንዶች ስንሰራ እንትን አለው የሆነ የጣዕም አለው። ደግሞ ከዛም ደግሞ አልፎ ከለርም ያወጣል ጀዘር ማለት ነው። ከለር በደንብ ነው የሚያወጣው። አሪፍ ነው እንትኑ ጀዘሩ ማለት ነው። ይሄው እንደዚህ ካረኩ በኋላ ዝጋ ባህራቶች ሁሉም ቅድም ያው ያሳየኋችሁ እንዳለ ሁሉም አንድ ጋር አድርጌያለሁኝ። ሁሉም ምንም ባህራት ሳይቀረኝ ማለት ነው። ከዛ እንደዚህ አድርጌ በደንብ አዋህደዋለሁኝ። ያው እንደዚህ አድርጌ በደንብ ነው እንትን የምለው። በመቀጠል እንግዲህ እዚህ ጋር የጨመርኩት ቃሪያ ነው። በሁለት አይነት ቃሪያ ማለት ነው። እንደዚህ ጠብቀዋለሁ። እሳቱ ትናል እዚህ ጋር ያደረኩት ትንሽ የጨው ነው። ያው ቀምሳችሁ አድርጉ። ማጂ ከሆነ ደግሞ ያውን ዶሮ አንዳንዶቹ ሰደሮች ጨው አላቸው፣ አንዳንዶቹ ዶሮች ማለት ነው። ይሄ እንደዚህ ከሆነ በኋላ እሳቱን ቀንሼ በመቀጠል እንግዲህ እዚህ ጋር ያደረኩት ክሬም ጠባህ ነው የተጠቀምኩት ማለት ነው። ይሄው በጣም አሪፍ ነው። ክሬም ጠባህ ያው ጥፍጥና አለው። በጣም ነው እንትን ምግብ ላይ ሲጨመር አሪፍ ነው። ክሬም ጠባህ ከሌላችሁ ጅቡን ኩብ መጠቀም ስላላችሁ ወይም ደግሞ ግሽጣ እነዚህ ካሉ
ክሬም ጠባ ባታረጉም ችግር የለውም። ክሬም ጠባ ካለ ክሬም ጠባ፣ ክሬም ጠባ ከሌለ ደግሞ ግሽጣ ማረግ ማለት ነው። ወይም ደግሞ ጅቡን ኩብ እና ማዮኒዝ አሪፍ እንትን አላቸው፣ የሆነ ጣዕም አላቸው እነዚህ አንድ ጋር ሲሆኑ ማለት ነው። እንግዲህ እንደዚህ ዶሮ ይበስሉልኛል ማለት ነው። በመጨረሻም ይሄው በስሎ አወጥቼዋለሁኝ። እንደዚህ አሪፍ ሆኖልኝ ይኸው እዚህ ጋር ቅድም ያሳየኋችሁ ይኸው እንደዚህ አድርጌዋለሁኝ። መሀከሉ ላይ እንግዲህ አሁን ያዘጋጀሁትን ዶሮ እንደዚህ መሀከል ላይ አድርጌ እንትንም ለማጠፍም እንዲመቸኝ አደርግና አዘጋጀዋለሁኝ። ይኸው እንደዚህ በሁለት አይነት መስራት እንችላለን። አንደኛ በዶሮ፣ ሁለተኛ ደግሞ በጅቡን። ጅቡን ላይ ደግሞ እንትን አድርገን ይሄ ኩስባራ ባግድኑስ አድርገን ለብና መጠቀም እንችላለን። በጅቡን መንዙር የላ አድረና አንድ ጋር መጠቀም እንችላለን። ወይም ደግሞ ይሄ ጅቡን እንደዛ አድርጌ ይሄ እንዳይከፈትብኝ በሹካ እንትን እለዋለሁ። መከፈት የለበትም፣ ይከፈታል። የመከፈት እንትን አለው። ምክንያቱም ይሄ ይነፋል፣ ወደ ላይ ነው የሚነፋው። ምክንያቱም ተደራራቢ እንትን አጅና ስለሆነ ይነፋል። ይሄ አጅና ግን እንደሚያስል ይሄ እንትን ነው። ይሄ ዝብዳ ምናምን አለው። በመቀጠል ይሄንን እንትን የተጠቀምኩት ላባሽ ክሬም ነው፣ ምንድነው የሚባለው ማለት ነው። በጣም አሪፍ ነው ይሄ፣ በጣም የሚጣፍጠው። ይኸው እንደዚህ አደረኩት። እንደዚህ ካደረኩ ማለት ሁለት አይነት ነው የሰራሁት ማለት ነው። ይሄ በጣም ነው የሚጣፍጠው፣ የምር በጣም ነው የሚጣፍጠው ይሄ ጅቡኑ። ይሄ እንደዚህ አሪፍ ሆኗል ማለት ነው። እንደዚህ ካደረግን በኋላ ላይ አሁን በሹካ እንትን እንለዋለን ማለት ነው፣ እንዳይከፈትብን በሹካ እንደዚህ ያዝ ያዝ እናደርገዋለን። ግን እንደዛ ካላደረግን ይከፈታል ስለሚነፋ ማለት ነው። እንደዚህ አድርገን ካደረግን በኋላ ላይ አሁን እንደዚህ ሁሉንም አዳርሳቸዋለሁ። እንደዚህ አድርጌ ግድ ነው እንደዚህ ማድረጋችን። ያው እንደዚህ ካደረኩ በኋላ ላይ ምን አደርጋለሁ? እንቁላል የምቀባው ከላይ ማለት ነው። ይሄ እንቁላል እቀባለሁ ማለት ነው ሁሉንም እንደዚህ። ከዛ ሀባ ሲምሲም እና ይህ እንግዲህ ሰሊጥ ወይም ደግሞ በእኛ ሀገር እንትን ነው የሚባለው፣ በእኛ ሀገር ሰሊጥ አይደል የሚባለው። በዚህ ደግሞ እንትኑም ካላችሁ አባስወድ ወይም ደግሞ ጥቁር አዝሙድ ካላችሁ እሱ ማድረግ ይችላል። ይኸው እንደዚህ በስሎ ወጣልኝ ማለት ነው። አያችሁት እንዴት እንደሚነፋ? በጣም ነው የሚነፋው። እንደዚህ አሪፍ ሆኖ ወጥቶልኛል ማለት ነው። ትወዱታላችሁ። ከኔ ጋር አብራችሁ ስለቆያችሁ፣ ስለምትከታተሉ፣ ስለምታበረታቱ ከልብ ከልብ አመሰግናለሁ። ሀገራችንን ሰላም ያርግልን። በያላችሁበት ዓለም ዳር ሰላማችሁ ብዝት ብዝት ይበልልኝ። እንደዚህ የሆነ ሰንደዊች መስራት እንችላለን ማለት ነው። በቀጣዩ አዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም አሪፍ ነው የምር።
ደስ ይላል ማለት በጣም ነው ደስ የሚለው ማለት ነው።